እንደምን ሰነበታችሁ ክቡራን ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ እየተላለፈ የሚገኘው የሰንበት ትምህርት ክፍለ ጊዜ ነው። እንግዲህ ዛሬም ልክ እንደዚሁ ከእግዚአብሔር ጋር ጥሩ ግንኙነት የምናደርግበትን አንዱን ክፍል ደግሞ እናያለን። በዚህ ስድስተኛው ክፍል የጸሎት ተዋጊዎች ደግሞ ይላልና ይህንን ደግሞ ከኛ ጋር ሊወያዩ የመጡትን በማስተዋወቅ እንደተለመደው ጀምራለሁ። በዚያ በዳር በኩል ያለችው እህቴ ኢየሩሳሌም ታመነ ትባላለች። ከዚያ ከእርሷ በመቀጠል ያለው ደግሞ ወንድሜ ደነመው ገመዶ ይባላል። ከዚያ ደግሞ በእኔ በኩል ደግሞ ያለው ፓስተር ስንታየው መኮንን ይባላል። እንዲሁም ፕሮግራሙ በመምራት እኔም ወንድማችሁ ሳሙኤል ጃለታለሁኝ። እንግዲህ የዚህን ሰንበት ትምህርት ክፍል ደግሞ እህቴ ኢየሩስ ጥቅሱን ታነብና ጸሎት ታደርግልናለች። ጊዜውን ለእርሷ እሰጣለሁ። የዛሬው ሰንበት ትምህርታችን መግቢያ ጥቅስ የሚገኘው መዝሙር 116 1 እና 2 ላይ ነው። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድሁት፣ ጆሮዬን ወደ እኔ ያዘንብሏልና በዘመኔ ሁሉ ጠራዋለሁ ይላል። እንጸልይ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግንሃለን። አባቶ ዛሬም ደግሞ ስለረዳህን ፍቃድ ስለሆነ ቃልህ እንድናጠና በእውነት ስለሰበሰብከን እጅግ አድርገን እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ በእውነት ደግሞ ዛሬም ደግሞ የሚያስፈልገንን ትምህርት ታስተምረን ዘንድ በእውነት ትጎበኘን ትባርከን ዘንድ እለምንሃለሁ። የዘላለም አምላክ እግዚአብሔር ሆይ በእውነት የምንለወጥበት የምንባረክበት አንተን የምናውቅበት እንዲሆን ዘንድ እለምንሃለሁ። የዘላለም አምላክ እግዚአብሔር ሆይ በእውነት ደግሞ ይህንን ቃልህን ስንከፍት ሳለ ደግሞ ቃልህን የሚመራንን መንፈስ ቅዱስ ለእያንዳንዳችን ትልክልን ዘንድ እለምንሃለሁ። አባቶ በነገር ሁሉ ከኛ ጋር ሁን። ቀሪውን ሰዓቱን ሁሉ አንተ ተረከብ። በጌታ በኢየሱስ ክርስቶስ ስም ስማን። አሜን። እንግዲህ የዛሬው የሰንበት ትምህርታችን ክፍል ስድስተኛው ክፍል የሚናገረው የጸሎት ተዋጊዎች ነው የሚለውና እንግዲህ ስለ ጸሎት ነው የበለጠ የምንነጋገረው። መዝሙር 62 ላይ መዝሙር 63 ላይ የጸሎት ሰዓት ደግሞ የሚል መዝሙር አለና እርሱም ቁጥር 1 እና ቁጥር 2 በመዘመር እንጀምራለን። ለመጀመር 1 3 የጸሎት ሰዓት የደስታ ሰዓት ከዓለም የምሸሽበት አባቴንም የምሻበት ምኞቴን የምነግርበት ከመከራም እርቃለሁ ጸሎቴንም አገኛለሁ ከፈተናም እድናለሁ በጸሎትም እቀርባለሁ። የጸሎት ሰዓት የደስታ ሰዓት ጸሎቴ የምሰማበት አምላኬንም ማገኝበት ነፍሴ የምትረካበት ወደ ዙፋኑ ከጠራኝ ጸጋዬንም ታመኝ ካለኝ ችግርንም እጥላለሁ እርሱንም እለምናለሁ። አሜን። እግዚአብሔር አብዝቶ ይባርካችሁ። እንግዲህ የጸሎት ተዋጊዎች በጸሎት የአናብስትን አፍ የዘጉ በጸሎት አይደለም ብዙ ነገሮችን ድል ያደረጉ የሞተውን ያስነሱ በጸሎት እንግዲህ የጸሎት ተዋጊዎችን ስናይ ለዚህ ትልቁ ምሳሌያችን የሚሆነው ራሱ ጌታችን ኢየሱስ ክርስቶስ ነው። ሁልጊዜም በጸሎት ነበረ። ሁልጊዜም በጸሎት ነበር እያንዳንዱ ድርጊቱ የታጀቡ የነበሩት። እንዲሁም ደግሞ ሌሎች ቅዱሳኖችን ደግሞ በእግዚአብሔር ቃል ውስጥ የምናገኛቸው ሁሉ እንደውም ምን ይላል? እንዲህ አይነት ምስክር አሉን እንደ ደመና በዙሪያችን ነው የሚለው። ስለዚህ ብዙዎቹ በጸሎት ነበሩ። ብዙዎቹ በጸሎት ደግሞ ብዙ ነገሮችን ያደርጉ ነበረ። በጣም በሚገርም ሁኔታ
ፀሐይን ያቆሙ ነበረ። በጣም በሚገርም ሁኔታ ዝናብ እንዲዘንብ ያደርጉ ነበር። ዝናብን ያቆሙ ነበረ። እንዲሁም ደግሞ በጸሎት የሞቱትን ያስነሱ ነበረ። በጸሎት ብዙ ነገሮችን ያደርጉ ነበረ። እንግዲህ መጽሐፍ ቅዱሳችን ስለ ጸሎት ብዙ አይነት ሰዎችን ይገልጽና ዛሬ ደግሞ በዚህ ሰንበት ትምህርታችን በጸሎት ታማኝ ስለሆነ አንድ ሰው እናያለን፣ ዳንኤል። ስለ ዳንኤል የጸሎት ታማኝነትና የጸሎት ሕይወት እንዴት ነው እስኪ በጨረፍታ ማየት የምንችለው? ፓስተር ስንታየው። እሺ፣ ታማኙ ዳንኤል በእግዚአብሔር ፊት በጸሎት ሕይወት ብዙ ታሪኮች ተቀይረዋል። ወደ ዳንኤል ምዕራፍ 1 ስንሄድ በዳንኤልና በዳንኤል ጓደኞች መካከል ፈተናው የጀመረው እዛው ምዕራፉ ላይ ሩቀው ሳይሄዱ ነው። ፈተናው የጀመረው ፈተና በምን ነበረ? በመብል ነበር። ስለዚህ በመብል የመጣውን ፈተና በንጉሱ መብል እንዳይረክሱ ዳንኤል በልቡ ምን አደረገ ይላል? አሰበ ይላል። በልቡ አስቦ ብቻ አልተወም። ምን አደረገ? ከሶስቱ ጓደኞቹ ጋር በእግዚአብሔር ትምህርት ጥበብ ሁሉ ዕውቀትና ማስተዋልን ሰጣቸው። ዳንኤልም በራእይ በህልምም ሁሉ አስተዋይ እንደነበረ እንመለከታለን። ስለዚህ ዳንኤል ከንጉሱ ፊት በቀረበው ምግብ እንዳይረክሱ በልቡ ካሰበ በኋላ ያደረገው ነገር ምንድነው? ወደ እግዚአብሔር በጸሎት መቅረብ ነው። መጽሐፍ ቅዱስ ዳንኤልም በእግዚአብሔር መንፈስ በእርሱ ውስጥ ስለነበረ ይላል። በዳንኤል ሕይወት ውስጥ ምን ነበረ? የእግዚአብሔር መንፈስ ነበር። ያ የእግዚአብሔር መንፈስ በዳንኤል ሕይወት ውስጥ እንዲኖር ያደረገው ነገር ምንድነው ብለን ስንመለከት ባለፈው ሁለቱን ሳምንታት የእግዚአብሔርን ቃል በማጥናት ከእግዚአብሔር ጋር ጊዜ በመውሰድ ከእግዚአብሔር ጋር ቦታ የሚላቸውን ባለፈው ሳምንታት አይተናል። ዳንኤል ያ ሕይወት ስለነበረው ከእግዚአብሔር ጋር በታማኝነት ይጸልይ ስለነበረ የእግዚአብሔር መንፈስ በዳንኤል ሕይወት ውስጥ ነበረ። ስለዚህ ዳንኤል በሰማይ እጅግ የተወደደ ስለነበረ ይላል። በሰማይ እግዚአብሔር ፊት ዳንኤል እጅግ የተወደደ ጥበበኛ ሰው እንደነበረ ከእግዚአብሔር ጋር ጠንካራና ዘላቂ ግንኙነት የነበረው ሰው አንዱ እሱ መግለጫ ነው። ከእግዚአብሔር ጋር ምን አይነት ግንኙነት ነበረው? ጠንካራ የሆነ ግንኙነት ነበረው። ወደ ዳንኤል ምዕራፍ 2 ደግሞ ስንሄድ ሳለ ንጉሡ ናቡከደነፆር አንድ ምስል ያያል። ያንን ያየው ምስል ደግሞ በህልሙ ያየው ምስል ከንጉሡ ፊት ምን ሆነ ይላል? ተሰወረ፣ ጠፋበት ይላል። ከዛ ንጉሡ ደግሞ ምን አደረገ? በባቢሎን ያሉትን ጠበባን በሙሉ ምን አደረገ? አስጠርቶ አመጣ። ከዛም በኋላ ህልሙንም ትርጉሙንም ምን አድርጉኝ አለ? ንገሩኝ፣ አምጡ ስላቸው እንመለከታለን። ነገር ግን ማምጣት ችለው ነበር? አልቻሉም ነበር። አንድም እንኳን አልቻሉም ነበር። ግን ዳንኤል ምን አደረገ? የንጉሡ አዋጅ ስለምን ቸኮለ ብሎ ጊዜ እንዲሰጣቸው ካደረገ በኋላ ዳንኤል በምዕራፍ 2 ላይ ስንመለከት ምን ሲያደርግ እንመለከታለን? ከጓደኞቹ ጋር ታማኝ በመሆን በእግዚአብሔር ፊት በመንበርከክ በመጸለይ ያንን ከህልና ወይም ከንጉሡ አእምሮ የጠፋውን ህልም ዳንኤል መልሶ ሲናገር እንመለከታልና በዳንኤል ታማኝነት የንጉሡ አዋጅ ምን ሲሆን እንመለከታለን? ሲሻር እንመለከታለን፣ ሲቀየር እንመለከታለን። ስለዚህ ዳንኤል ምን አይነት ሰው ነበረ? ታማኝ ሰው እንደነበረ፣ ከእግዚአብሔር ጋር በጸሎት የሚያሳልፍ ሰው እንደነበረ እንመለከታለን። ይሄ ዳንኤል ምዕራፍ 2 ከ20 እስከ 23 ሄደን በምንመለከትበት ጊዜ ይህንኑ ሐሳብ ለእኔና ለእናንተ ይነግረናል። ዓመታት እያለፈ ሲሄዱ ነገስታት ተነስተው ሲወድቁ ዳንኤል የነገስታቱ ምን ነበረ? አማካሪ ሆኖ ነበር። እኔ በህይወቴ ሁሉ ጊዜ የሚገርመኝ ነገር ይሄ ነው። ናቡከደነፆር ጋር ነበረ፣ በፋርስ ንጉስ ጋር ነበረ፣ በብልጣሶር ጊዜ ነበረ፣ በዳንዮስ ጊዜ ነበረ። ንጉሶች መተው ባለፉ ቁጥር ሁሉ ዳንኤል የት ነበረ? እዛው ቦታው ላይ ነበር። ያ እንዲሆን ያደረገው ምንድነው? ዳንኤል ታማኝ የእግዚአብሔር ሰው ነበር። ዳንኤል ከእግዚአብሔር ጋር ነበረ፣ በጸሎት ነበረ። ስለዚህ የእግዚአብሔር መንፈስ በማን ህይወት ውስጥ ነበረ? በዳንኤል ህይወት ውስጥ ነበረ። ስለዚህ መልካም መንፈስ ስላለው ከአዋቂዎች እና ከመናፍስት በበለጠ ንጉሱ በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል።
በዳንኤል ምዕራፍ 6 ላይም የምናገኘው ይሄ ነው። እነዛ ነገስታቶች ከሱ ጋር የነበሩት ከሰው ለመጣል ሲያስቡ ዳንኤል ታማኝ ነበር። ታማኝ ከመሆኑ የተነሳ የበለጠ ለሱ ሹመት እየተሰጠው ሲሄድ እንመለከታልና ታማኝ ከመሆኑ የተነሳ ንጉሥ ሆይ አለ 1000 ዓመት ንገስ፣ በፊት በደል ስላልተገኘብኝ አለ አናብስቶቹ ምን ሊያደርጉ አልቻሉም ሲል እንመለከታልና ከዛ የተነሳ ዳንኤል በታማኝነት በእግዚአብሔር ፊት በመገኘቱ ወደ ቦታው ወደ ኃላፊነቱ እንደተመለሰ እንመለከት። ዳንኤል በጸሎት ህይወት ውስጥ ሁሉ ጊዜ የማይናወጥና ፍርሃት አልባ ሆኖ ቆመ ይላል። ምን አይነት ፍርሃት አልባ? ሁሉ ጊዜ በታማኝነት በማን ፊት ይቆም ነበረ? በእግዚአብሔር ፊት ይቆም ነበረ በጸሎት ህይወት። ስለዚህ እኛም በህይወታችን እንደዛ አይነት ህይወት ነው ልናሳልፍ የሚያስፈልገው። ለምን? በዓለማችን ብዙ ፈተናዎች፣ ብዙ መከራዎች፣ ብዙ የተለያዩ ነገሮች ሊመጡ ይችላሉ። ነገር ግን በምን ልንቆም ያስፈልጋል? በጥናት ሁሉ ጊዜ ያለ ፍርሃት በእግዚአብሔር ፊት እንድንቆም እግዚአብሔር ከኛ ይፈልጋል። ስለዚህ በጸሎት እንደ ልማዱ በቀን 3 ጊዜ ምን ያደርግ ነበር? ወደ ጸሎት ይሄድ ነበር። ሁለቱ አካላዊ ተግባር ተንበርክኮ በምስጋና በልመና በእግዚአብሔር ፊት ዳንኤል ምን ያደርግ ነበር? ይመጣ ነበር፣ ይጸልይ ነበር። ከዚህ የተነሳ የእግዚአብሔር መንፈስ በማን ላይ ነበር? በዳንኤል ላይ ነበር። ስለዚህ ዳንኤል ምን አይነት ሰው ነበር? ታማኝ የእግዚአብሔር አገልጋይ፣ ታማኝ በነበረው በንጉሱ ፊት ሁሉ ታማኝ፣ ለእግዚአብሔርም ታማኝ፣ ለተሰጠበት ኃላፊነትም ታማኝ፣ ለሁሉም ዳንኤል ታማኝ የሆነ የቆመ መልካም አርያ የእግዚአብሔር ሰው እንደሆነ እንመለከታልና ይሄንን ያሳያል ለማለት ነው። አመሰግናለሁ። እግዚአብሔር ይባርክ ፓስተርዬ። እንግዲህ ከዳንኤል ህይወትና ስኬት ጀርባ ታላቅ የሆነ የጸሎትን ኃይል እናያለን። ስለዚህ የበለጠ ወደ እግዚአብሔር በጸለየ ቁጥር፣ የበለጠ ጉዳዩን ሁሉ ለእግዚአብሔር በሰጠ ቁጥር፣ በተቃራኒው ብዙዎች ዳንኤልን ውድቀቱን ቢመኙለትም ነገር ግን በስኬት ላይ ስኬት እየጨመረለት እንደመጣ እናያለን። እንደውም በስተመጨረሻ ደግሞ ያቀረብከው ሌላ ክፍል ደግሞ አለ። ያም ደግሞ ምንድን ነበረ? በታማኝ ህይወት የሚኖር ዳንኤል ነበረ። ከእንደገና በታማኝነት ደግሞ ለእግዚአብሔር የሚጸልይበት ጊዜ ነበረው። በታማኝነት ደግሞ የሚጸልይበት ቦታ ነበረው። አሁን ደግሞ ከዚህ ባሻገር ደግሞ አካላዊም ደግሞ ታማኝነት ነበረው ለእግዚአብሔር የሚያሳይበት። ምን አድርጎ? በእግዚአብሔር ፊት በታማኝነት ተንበርክኮ የሚል። ይሄ ደግሞ ለጸሎት አካላዊ አቋም ያስፈልገናል ማለት ነው። ምክንያቱም አለባበሳችን፣ አበላላችን፣ አጠጣጣችን አይደለ፣ አነጋገራችን፣ ሁለንተናችን መንፈሳዊ ከሆነ መንፈሳዊ አቋም ማሳየት አለበት ብዬ አምናለሁ። ስለዚህ የጸሎት ህይወት አካላዊ አቋም አለው ማለት ነው። ስለዚህ እንዴት ነው መንፈሳዊ የጸሎት አቋምን ደግሞ የምናየው? አካላዊ አቋምን እህቴ ኢየሩስ። ወደ አካላዊ አቋም ከመሄዳችን በፊት በባለፈው ሳምንታችን እንዳነሳ ነው የጸሎት ህይወታችን እንዴት ነው መሆን ያለበት የሚለውን ነገር ትንሽ እናንሳና የጸሎት ህይወታችን እንዴት ነው መሆን ያለበት ብለን ስንመለከት እንግዲህ እንደ ጓደኛ ነው። አሁን የልብ ጓደኛ የምንለዋለን አይደለ? ለልብ ጓደኛችን እንግዲህ ደስታም ቢሆን ሀዘንም ቢሆን ይሄ ልባችንን ክፍት አድርገን የተፈጠረውን ነገር ደውለን እስከምንናገር አንዳንድ ጊዜ እንቸኩላለን አይደለ? እና ከእግዚአብሔር ጋር ያለን ግንኙነት እንደዛ ነው መሆን ያለበት። ከልባችን እግዚአብሔር እንደ ጓደኛ ቀርበን ያለንበትን ደስታም ይሁን ሀዘንም ቢሆን ለእግዚአብሔር ማካፈል መቻል ማለት ነው ጸሎት ማለት ነው። እና ከእግዚአብሔር ጋር ያለንን ግንኙነት ይዘን እንድንቆይ ብቻ ሳይሆንም ደግሞ ለዲያብሎስ የማን እንደሆነ የምንናገርበት ነው ጸሎት ራሱ ማለት ነው። እና ለዲያብሎስ እድል ፈንታ እንዳንሰጥ ያደርገናል ጸሎት። በህይወታችን እግዚአብሔር የሚገባ ከሆነ ሰይጣን ያንን እንደሚመለከት የጸሎት ህይወታችን ደግሞ ለዲያብሎስ እድል ፈንታ እንዳንሰጥ ያደርገናል። እና ጠዋት ለጸሎት በምንመረከክበት ጊዜ ዛሬ እግዚአብሔርን እንደመረጠን የሚያሳይ እና ለጨለማ ኃይላት ደግሞ ያ
አካላዊ መግለጫ እንደሆነ በጸሎት በእግዚአብሔር ፊት በምንቀርብበት ጊዜ የማን እንደሆነ የምናሳይበት አንዱ ምልክት እንደሆነም ደግሞ ይናገራልና መዝሙር 91 ራሱ ሄደን በምንመለከትበት ጊዜ ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህን በድንጋይ እንዳይሰናከል በእጆቻቸው ያነሱሃል ይላልና ራሳችን በማስገዛት ስሜት ስንንበረከክ መላእክቱን ስለኛ እንደሚልክ በምናልፍበት ነገር ሁሉ አብረውን እንደሚሆኑና ከጨለማ ኃይላት ደግሞ እንደምንጠበቅም ይነግረናልና ተንበርክኮ ወደ አካላዊ ስንመጣ ደግሞ መንበርከክ ምንድነው የሚያሳየው ብለን ስንመለከት ይሄ ራስን በማስገዛት ስሜት በእግዚአብሔር ፊት በትህትና መቅረብን ያሳያልና እንግዲህ ተንበርክኮ ስንል በተለያዩ ሁኔታዎች ጸሎት ልናደርግ እንችላለን ተቀምጠንም የተለያየ ቦታ ቆመንም ሊሆን ይችላል እና በተለያዩ ቦታዎች ሆነን ልንጸልይ እንችላለንና በእግዚአብሔር ፊት ስንበርከክ ግን ሰውነታችንና የምናወጣቸው ቃላቶች እግዚአብሔር ሉዓላዊ እንደሆነ እግዚአብሔር ፈጣሪያችን እንደሆነ እኛ ደግሞ በትህትና እግዚአብሔርን የምንጠይቅበትን መንገድ ያሳየናል ማለት ነውና መጽሐፍ ቅዱሳችን ላይ ይናገራል ሁለተኛ ዜና 25ን አንደኛ ሳሙኤል 1:26ን በምንመለከትበት ጊዜ ቆመው ሲጸልዩ የነበረው እንዴት እንደነበረ ይነግረናል እንዲሁም ደግሞ ሁለተኛ ሳሙኤል 7:18 ላይ ስንሄድ ደግሞ ንጉስ ዳዊት ተቀምጦ ጸለየ ይላልና በተለያየ ሁኔታ ውስጥ ልንጸልይ እንችላለን እንዲሁም ማርቆስ 14:35 ላይ በምንሄድበት ጊዜ ክርስቶስ ደግሞ በግንባሩ ተደፍቶ ቢቻል እቺ ጽዋ ከኔ ትለፍ ያለበትን እንመለከታለንና መጽሐፍ ቅዱስ እንግዲህ ስፔሲፊክ አድርጎ አንድ የተለየ አይነት መንገድ የአካላዊ አቋም ባይነግረንም ግን ይሄ ተንበርክከን መጸለያችን ግን ስንጸልይ ግን ምንድነው ለእግዚአብሔር ያለንን አክብሮትና ለእግዚአብሔር ያለንን ራስን ማስገዛት ፍላጎት እንደሚገልጽ እንማራለን ማለት ነውና መንበርከክ ላይችሉ የሚችሉ ሰዎች ደግሞ ምን ማድረግ አለባቸው ይሄ ልብን ዝቅ በማድረግ ልባችን ዝቅ በማድረግ መንፈስ በእግዚአብሔር ፊት መቅረብ መቻል እንዳለብንም እንመለከታለንና በመጨረሻም አንደኛ ተሰሎንቄ 5:17 ላይ ስንመለከት ምንድነው የሚለው ሳታቋርጡ ጸልዩ ነው የሚለውና በምንም አይነት ሁኔታ ውስጥ ብንሆን ተቀምጠንም ሊሆን ይችላል ተንበርክከንም ሊሆን ይችላል በተለይ በመንጓዝበትም ሊሆን ይችላል በተለያዩ ሁኔታዎች ውስጥ ብንሆንም ሳታቋርጡ ጸልዩ ይላልና ሁሉ ጊዜ ያለ ማቋረጥ መጸለይ መቻል እንዳለብን ይሄንን ህይወት መለማመድ መቻል እንዳለብን ነው ይህ ክፍል የሚነግረን ማለት ነው እግዚአብሔር አብዝቶ ይባርክሽ እንግዲህ አምልኮ ማለት ቤተ መቅደስ ውስጥ ሄደን የምንፈጽመው የተወሰነ የጊዜ ሂደት ብቻ አይደለም አምልኮ ኑሮንም ጭምር ያካተተ ነው ከእግዚአብሔር ጋር የምንንቀሳቀሰው እያንዳንዱ እንቅስቃሴያችን የምንበላው የምንጠጣው የምንለብሰው የምንናገረው እያንዳንዱ መስተጋብራችን በሙሉ ምንድነው አምልኮ ነው ይሄንን ካየን እንግዲህ አካላዊ አይደል ለጸሎት አካላዊ አቋም ያስፈልገናል ዛሬ በአምልኮ ስፍራዎች ላይ እግዚአብሔርን የሚያስከብር አለባበስ እየጠፋ ክርስቲያናዊ አለባበስ ለጸሎት ራሱ የሚመጣውን ሰው አምሮን የማይለውጥ አለባበስ እንድንለብስ አካላዊ የጸሎት እንቅስቃሴ ያስፈልጋል እየተባለ ነውና በዚህ ላይ ፓስተርዬ ምን ሐሳብ አለ ባጭሩ እንግዲህ አለባበሳችን ምናችንን ይገልጻል ውስጣዊ ማንነታችንን ይገልጻል አለባበሳችንም አመጋገባችንም ውጫዊ ነገራችን ውስጣዊ ማንነታችንን ይገልጻል ስለዚህ እግዚአብሔር ከሁሉም ነገር በላይ የሚፈልገው ምናችን ነው ልባችንን ይፈልጋል ልባችን ለእግዚአብሔር የተሰበረ የተሰጠ እግዚአብሔርን የሚፈልግ በትህትና በእግዚአብሔር ፊት መምጣት ያስፈልጋል ቅድም እህቴ ስትናገር እንደነበረው ቆመን ልንጸልይ እንችላለን ተንበርክከን ልንጸልይ እንችላለን በተለያየ መልኩ በእግዚአብሔር ፊት መምጣት እንችላለን ነገር ግን በዚህ አይነት ሁኔታ ስንመጣ ግን አለባበሳችን ምን ይመስላል የእግዚአብሔር ቤት የሚመጡ በብሉይ ኪዳን ያሉትን ካህናትን በሙሉ በምንመለከትበት ጊዜ ህዝቡን በምንመለከትበት ጊዜ ራሳቸውም በትክክል በሚገባ
ሸፍነው የሚመጡበትን ሁኔታ ነው የምናየው እና ዛሬም እግዚአብሔር በሚከብርበት መልኩ የእግዚአብሔር ሕዝብ በሚቀደስበት መልኩ አለባበሳችን ያንን መምሰል ያስፈልገዋል። ስለዚህ በዚህ አይነት መልኩ በእግዚአብሔር ፊት መምጣት አለብን። ያንን ሐሳብ ነው ማስቀምጠው። ምክንያቱም ማንነታችን የሚገልጽ ስለሆነ እኛ ደግሞ ክርስቶስን ልናሳይ የተጠራ ነው። ስለዚህ ክርስቶስን የሚያሳይ ክርስቶስን የሚገልጥ አለባበስ ለብሰን መምጣት አለብን ወይም በእግዚአብሔር ፊት መቅረብ አለብን የሚል ሐሳብ ነው ያለኝ። አመሰግናለሁ። እግዚአብሔር ይባርክ። እንደውም ሙሴ ራሱ በዚህ ላይ ይናገራል። ነገ እግዚአብሔር በመካከላችሁ ይገለጣልና ተቀደሱ፣ ልብሳችሁን እጠቡ አይደለም የሚለው፣ ገላችሁን ታጠቡ፣ ተቀደሱ ሁሉ ይላቸዋል። ስለዚህ ክፉ ነገር አትንኩ አይደለም የሚለው፣ እንደውም መጥፎ ነገርም አታድርጉ እያለ እግዚአብሔር ይናገራል። ልክ ይኸው ንግግር ደግሞ ነገ ክርስቶስ ኢየሱስ ይገለጣል። ስለዚህ ነገ ክርስቶስ ኢየሱስ ስለሚገለጥ ዛሬ ልንቀደስ ይገባል። ስለዚህ በጸሎትም ህይወት ልክ እንደዚህ ነው። ደግሞ በጣም የሚገርም ነገር አለ። አሁን ቀጣይ ደግሞ የምናየው ክፍል እንግዲህ ይህንን ሁሉ እየተነጋገርን ያለ ነው። ሄኖክ ደግሞ የተናገረውን የኖረ ሰው ነው። ትልቁ ምሳሌ የሚሆነ ከክርስቶስ ኢየሱስ ቀጥሎ ሄኖክ ነው፣ የተናገረውን የኖረ ሰው። ይሄ ምን ለማለት ፈልጉ ነው ወንድም የደነበው? በጣም ጥሩ። የሄኖክን ታሪክ በምንመለከትበት ጊዜ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም። እግዚአብሔር ምን አድርጎታል ይላል? ወስዶታል። እግዚአብሔር ወሰደው ማለት እግዚአብሔር የሚወስደው ምን አይነት ሰዎች ነው? ከእግዚአብሔር ጋር አካሄዳቸው ምን ያደረጉ ናቸው? ያስተካከሉ። ለዛ ነው የሄኖክ እድሜ ብዙ ነገሮቹ ባይገለጽም 300 ዓመት እንደኖረ ይገለጽ። እንደ 300 ዓመት ሙሉ በታማኝነት ከእግዚአብሔር ጋር ኖረ። የዛሬ በምድር ላይ ያለን እድሜ ስንት ነው? ምን ያህል ጊዜውን ነው ከእግዚአብሔር ጋር ይኖር ነው? እስቲ ራሳችንን ወደ ሄኖክ እንመልሰው። ብዙ ሰዎች አሉ። ማቱሳላም አለ። ማቱሳላም 669 ዓመት ኖረ፣ ሞተ፣ ምንም ታሪክ ያሌለው። ሄኖክ ደግሞ ከእግዚአብሔር ጋር አካሄዱን አስተካከለ፣ እግዚአብሔርም ወሰደው ይላል። በጣም የሚገርም ክፍል ነው። ዘፍጥረት ምዕራፍ 5 ቁጥር 22 እስከ 24 በምንመለከትበት ጊዜ ይሄንን ነው የምናየው። ለዚህ ሄኖክ በጸሎት ከእግዚአብሔር የጸና እንደሆነ የሚገልጽልን ሐሳብ ነው። በዚህ ክፍል ላይ በክርስቶስ ሞት ሰዓት የነበረውን የሮምን 100 አለቃ ስንመለከት የሚሆነውን ነገር በሙሉ ምን ክፉዎች ብንሆን ማለት ነው፣ ምን አስቸጋሪዎች ብንሆን ማለት ነው፣ የምናየው ነገር ህይወታችን እንደሚለውጥ ከዚህ ያሳያል። ክርስቶስ ላይ የተደረገውን እያንዳንዱን ነገር ሲያይ ይህ በእውነት የእግዚአብሔር ሰው ነው፣ ቅዱስ ነው አለ። ያለ በደል ነው የሞተው አለ። ይህ ሰው የሮም ምንድን ነው አለ? 100 አለቃ ነው። ለምን እዛ ጋር የተገኘው? በክርስቶስ መሰቀል አዝኖ አይደለም። ክርስቶስ እንዲሰቀል ክርስቶስን በመስቀል ላይ ለማዋል ጉዞ ካደረጉት ሰዎች ናቸው። ለዚህ ሐዋርያ ጳውሎስ በሮሜ ምዕራፍ 12 ቁጥር 12 ላይና በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት በዚህ በ300 ዓመት ውስጥ የጸሎት ጽናቱን ነው የምንመለከተው። ይሄ ነው በጸሎት ጽኑ። በጸሎት መጽናትን ያመጣው ምንድነው? መከራ ስላለ ትዕግስት ያስፈልጋል። ትዕግስትን ይፈታተናል መከራ። ችግር ትዕግስትን ይፈታተናል። ችግር ከእግዚአብሔር ለማራቅ ብዙ ነገር ያደርጋል። በዚህም ቢሆን በጸሎት ትጉ። ለምን? ከእግዚአብሔር ዘንድ ምን አላችሁ? ተስፋ አላችሁ። በጸሎት ተስፋውን ከጠበቃችሁ፣ በመከራ ከጸናችሁ፣ በጸሎት ጽኑ የሆነ ነገር ካደረግን ያነ በዚህ ክፍል ላይ በሚናገርበት ጊዜ የሄኖክ ታሪክ ስንመለከት ባለን ህብረት በጽናት መጠበቅን ያሳያል። ሌላው የሄኖክ አለመገኘት፣ የሄኖክ በእግዚአብሔር መወሰድ፣ የሄኖክ ታማኝነትን በምናይበት ጊዜ በመጨረሻው ዘመን ክርስቶስ ሲመጣ ሙታን ብቻ አይደለም የክርስቶስን መንግስት የሚያዩ፣ በህይወት ያሉትም በቅጽበት ተለውጠው ክርስቶስን እንደሚያገኙ በአንደኛ ቆሮንቶስ ምዕራፍ 15 እና በአንደኛ ተሰሎንቄ ምዕራፍ 4 ላይ የተቀመጠው እኛ በህይወት ያለን በቅጽበት ምን እናደርጋለን? እንለወጣለን የሚለውን ምሳሌ የሚያስረዳን የሄኖክ በህይወት ምን መሆን ነው? መነጠቅና
መወሰድ ይህንን ክፍል ያሳየናል ማለት ነው። አመሰግናለሁ። አሜን። እግዚአብሔር ይባርክ። እንግዲህ ሄኖክ የተናገረውን የኖረ ሰው ነው። በህብረተሰብ ውስጥ ነበረ፣ የህብረተሰቡም አንድ አካል ነበረ። ዛሬም እኛም ክቡራን ተመልካቾቻችን እንደሚያዩት እኛም በህብረተሰብ ውስጥ ነው ያለነው፣ የህብረተሰቡም አካል ነን። ነገር ግን በእንደዚህ በተደበላለቀ ህይወት ውስጥ እየኖርንም ግን እግዚአብሔርን አስከብሮ ማለፍ ይቻላል፣ ልክ እንደ ሄኖክ። ስለዚህ አንዱ ምሳሌያችን ይሄ ነውና ይሄንን የበለጠ እንድናየው ነው የሚያደፋፍረን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ባላችሁበት ጠብቁን። ተባረኩ። እሺ እንግዲህ ክቡራን ተመልካቾቻችን ከአፍታ ቆይታ በኋላ ተገናኝተናል። እንግዲህ ሰንበት ትምህርታችንን እያየን ያለነው የጸሎት ህይወትን ነው። ስለዚህ እነ ኢዮብን ስንመለከት ብዙ ፈተና ነበረባቸው፣ ነገር ግን እግዚአብሔርን እያስከበሩ ነበር ያለፉት። ከእንደገና ደግሞ ብዙ ፈተና ሳያዩ ደግሞ እነ ሄኖክ የተነጠቁትን አይተናል። ዛሬ ደግሞ አሁን ደግሞ የምናየው ደግሞ ሙሴን ነው። ሙሴ ደግሞ መንፈሳዊ የሆነ መሪ፣ በጣም አስቸጋሪ በሆነ ሁኔታ ውስጥ ያለ ሰውን ህይወት እናያለን። በጸሎት ህይወት ውስጥ ይሄ ሙሴን የጸሎት ህይወት ደግሞ እንዴት ማየት እንችላለን? ወንድም የደነበው በጣም ጥሩ። በዚህ ክፍል ላይ ሙሴ መንፈሳዊ መሪ ነው ይላል። መሪ ከሌላ መሪው ተቀብሎ የሚመራውን ታሪክ ነው የምንመለከተው። ሙሴ የእስራኤልን ህዝብ ከግብፅ አንስቶ ወደ ከነዓን በሚያደርገው ጉዞ ሂደት ውስጥ ከእግዚአብሔር ጋር ልዩ ግንኙነት ያደርግ ነበር። የሙሴና የእግዚአብሔር ልዩ ግንኙነት የጀመረው የት ነው? በምድረ በዳ በእረኝነት ባለበት ሰዓት በቁጥቋጦ ውስጥ እሳት ሲነድ አይቶ፣ እሳቱ ግን ቁጥቋጦን አለማቃጠሉ አስገርሞት እስቲ ይሄን ተአምር ልይ ብሎ ጉዞ ሲጀምር የእግዚአብሔር መንፈስ ለሙሴ በእግዚአብሔር ቃል አማካይነት ምን አለ? ሙሴ ሆይ ቁም፣ የቆምክበት ስፍራ የተቀደሰና ጫማን ከእግርህ አውልቅ። ቅድም እንደተባለው እያንዳንዱ የምናደርገው ነገር፣ ወደ እግዚአብሔር የምንቀርበው ነገር፣ የምንፈልገውን ነገር መተው እንዳለብን የእግዚአብሔር ቃል ይናገራል። በዚህ የመሪነት ሂደቱ ውስጥ ይሄን ክፍል የሙሴ መሪነት በጣም ሰፊ ቢሆንም እዚህ ክፍል ውስጥ በዘጸአት ምዕራፍ 33 ላይ ያለውን የሙሴን ሐሳብ እንመለከታለን። ሙሴ እግዚአብሔርን ውጡ ብሎ እግዚአብሔር ሲያዛቸው አንተ ከኛ ጋር ካልወጣህ እኛ አንወጣም፣ አንተ ከኛ ጋር ካልወጣህ በስተቀር ሙሴ ቃልን ሰምቻለሁ እኔ ከናንተ ጋር እወጣለሁ ብሎ እግዚአብሔር ሲነግሩን ሙሴ መለሰና አንተ ማውጣትህን በምን አውቃለሁ? ፊትህን አሳይኝ ሲለው ፊቴን አይቶ የቆመ የለምና ፊቴን አላሳይህም። ለምን? መሪ ነህ ስለምፈልግህ። ፊቴን ያየ ሰው ምን ያደርጋል አለ? ፍጹም ይሞታል። ጀርባዬን ግን ክብሬን ግን አሳያለሁ ብሎ ለሙሴ ሲነግረው እንመለከታለን። በዚህ አመራር ሂደቱ ውስጥ ሙሴ በጉዞ ውስጥ ስተት እየሰራ የመሰላቸው አሮንና ማርያምን በምንመለከትበት ጊዜ ሙሴ ላይ ተቆጡ፣ ተናደዱ። ሙሴ ኢትዮጵያዊቷን ሴት በማግባቱ ምክንያት ይላል ተቆጡ፣ ተናደዱ። አንተ ምንድነህ ማነህ እስከ ማለት ደረሱ። ከዛ እግዚአብሔር ደግሞ አሮንና ማርያምን ምን አደረገ ይላል? ተቆጣ። ሙሴን ምን አለው? አሮንና ማርያምን ይዘህ ወደ መገናኛ ድንኳን ውጣ አለው። ወጡ። አሮንና ማርያምን እግዚአብሔር በሙሴ ፊት ያለው ሌሎች ነቢያትን
በራእይ በህልም እናገራለሁ አለ። ሙሴ ግን ቃል በቃል እናገራለሁ። እኔ በቃል የምናገረውን ሰው እንዴት ደፍራችሁ እንደዚህ የድፍረት ቃል ተናገራችኋልና እግዚአብሔር በአሮንና በማርያም ላይ ሲቆጣ እንመለከታለን። ያ ቁጣው ደግሞ ያስተከተለውን ነገር እንመለከታለን። ወዳው ማርያም ምን ሆነች ይላል? በለምጽ ተወረረች፣ በለምጽ ተመታች። አሮንም ይሄን አየና ሙሴን እግዚአብሔር ሆይ ሙሴ ሆይ በእግዚአብሔር ፊት በድለናል፣ አንተንም በድለናል፣ ከእግዚአብሔር ምን ለምንልን? ይቅርታ ለምንልን። የስንፍናን ቃል ተናግረናል። መጀመሪያ ምንድን ነው? አንተ ከማን ትበልጣለህ ነው ያሉት። እግዚአብሔር ሲናገራቸው ያ ከማን ትበልጣለህ የምን ቃል ሆነ? የስንፍና ቃል ሆነ። የስንፍናን ቃል ተናግረናል፣ ማረን፣ ምሕረትን ከአምላክ እግዚአብሔር ዘንድ ለምንልን ብለው ሲለምኑት እንመለከታለን። እግዚአብሔርም የተቆጣውን ቁጣ በማርያም ላይ ያንን ስላደረገ ይህ ነገር ያደረጉት የስንፍና ቃል ሀፍረት ስለሆነ ሀፍረቱን የምትሸከምበትን 7 ቀን ወስኛለሁ አለ እግዚአብሔር። በ7 ቀን ማርያም በለምጽ በመመታቷ ምክንያት ህዝቡ ምን አደረገ? ጉዞ አቆመ። አያ የ7 ቀን ጉዞ ረጅም መንገድ ነው የሚያስኬደው። ለ7 ቀን ግን ጉዞ ሲቆም እንመለከታለን። ለምን? ማርያም በለምጽ ነው ያለችው። ለምጽ ያለው ሰው ደግሞ በእግዚአብሔር ህግ ለሙሴ እግዚአብሔር በሰጠው ህግ ውስጥ በለምጽ ያለ ሰው ከሰዎች ስለማይቀላቀል ምን ይሁን ነው? ተወግሮ ይሙት ነው። በዛ ምክንያት ማርያም እንዳትታይ ተወግራም እንዳትሞት በአንድ ስፍራ ተከልላ ቁጭ አለች። ሀፍረትን እንድንሸከም ያደርገናል የስንፍና ቃል መናገር ማለት ነው። የሙሴ መሪነት ስንመለከት በእግዚአብሔርና በሰው መካከል ሁል ጊዜ ማዕከላዊ ሆኖ ሲያገለግል እንመለከታለን ማለት ነው። በተመሳሳይ ተራራ ላይ በሚደንቀው በቁጥቋጦ ውስጥ የነበረው ያ ሂደት በነ አሮንና በነ ማርያም መካከል የነበረው የስንፍናን ቃል ሙሴ በአስቸኳይ እርምጃ አልወሰደም። እግዚአብሔር ነው ከሙሴ ቀድሞ እርምጃውን እየወሰደው። ሙሴ አሁንም ያም እርምጃ ስንፍና ቃል ተናግሯል። የት አባታቸው እንደዚህ መሆናቸው ልክ ነው ብሎ አላውንም። መልሶ የዚህ ህዝብ ጉዞ እንዳይስተጓጎል በእግዚአብሔር ፊት ሲጸልይና ሲጠይቅ እንመለከታለን። ለእህቱ ከእግዚአብሔር ዘንድ ይቅርታን ሲለምን እንመለከታለን። በቀላሉ ወደ ኋላ ቆሞ እግዚአብሔር ማርያምና አሮን ላይ የሚገባቸውን ቅጣት እንዲያደርስባቸው ሊፈቅድላቸው ይችል ነበረ። በምትኩ እህቱን ይቅር ለማለትና እንድትፈወስ ለመጸለይ ፈጣን ነበር ይላል። ስንቶቻችን ይሁን የበደሉን ሰዎች በእግዚአብሔር ፊት አቅርበናቸው የምንጸልይላቸው፣ ይቅር የምንላቸው፣ የምንምራቸው። ዛሬ እኮ እንኳን ለሌላ ሰው አይደለ እህት ለእህት ወንድም ለወንድሙ በደል ሲያደርስበት የት አባቱ ዋጋውን አገኘ ብሎ ነው። ሙሴ ግን ለእህቱ ስለበደለችው በደል ስለተናገረችው የስንፍናውን ቃል ረስቶ በእግዚአብሔር ፊት ምሕረትን ስለምን እንመለከታለን። መሪ ማለት ይህ ነው። በደልን ቆጥሮ የሚከፍል ሳይሆን ለበደሉት ይቅር የሚል ወደ እግዚአብሔር ፊት ወደ እግዚአብሔር ምሕረት ወደ እግዚአብሔር የምሕረት ዙፋን ፊት ይዞ የሚቀርብ ነው እንጂ ህመሙን እየቆጠረ ሰዎችን ከእግዚአብሔር ፊት የሚገፋ የሚያርቅ አይደለም። የሙሴን የመሪነት ነገር የምንመለከተው ይሄንን ነው። አመሰግናለሁ። እግዚአብሔር ይባርክ። እንግዲህ መንፈሳዊ እና መሪ ሲኮን መንፈሳዊ ከሆነ ብዙ ነገሮችን ቅድም እንደውም የተወሰኑ ሐሳቦችን እያየን ነበር። በጸሎት የሚቀርብ ህይወት ያለው ከእንደገና ደግሞ አካላዊ አቀራረብ ያለው ከእንደገና የተናገረውን የሚኖር ደግሞ ከሆነ መጨረሻ ላይ ደግሞ ወይ የቤቱ መሪ ነው ወይ የአካባቢው መሪ ነው ወይ የሀገር መሪ ነው ማንኛውም። ስለዚህ በመሪነት ስፍራ ያለ ሰው መንፈሳዊ ሲሆን ውጤት አለው። አንደኛው ይቅር ይላል፣ የተበደለውን ነገር ይቅር ይላል። ሁለተኛው ሰዎች ወደ ተሻለ ማንነት፣ ወደ ተሻለ ብቃት፣ ወደ ተሻለ ነገር እንዲመጡ ልክ ለማርያም እንደጸለየላት አይደለ? ያኔ ለስንፍናው ቃል ደግሞ ይቅርታ እንደሰጣት ሌሎችም ወደ ተሻለ እንዲመጡ ያደርጋል። እንግዲህ እነዚህን ሁሉ ካየን ዛሬም መንፈሳዊ መሪ ልንሆን ይገባል። በቤታችንም በማንኛውም አይነት የሥራ ቦታ ላይ መሪዎች ከሆንን ያንን በደንብ እንድናየው ሰንበት ትምህርታችን ይፈልጋል። ሌላው ደግሞ ይሄው ሙሴ ደግሞ አሁን
ደግሞ ለህዝቡ ሲማልድ ደግሞ እናያለን። ለህዝቡ ደግሞ ምህረት የመጀመሪያው ለእህቱ ነበር። አሁን ደግሞ ለህዝቡ ጭምር ሲማልድ እናያለን። እንግዲህ መንፈሳዊ መሪ በዚህ አንጻር ደግሞ ስናየው የሙሴን ህይወትና ከህዝቡ ጋር ደግሞ የሚማልደው እንዴት ታየዋለህ ፓስተርዬ? እሺ የሙሴ ህይወት በጣም የሚገርም ህይወት ነው ያለው ሙሴ። ስለዚህ ዘጸአት ምዕራፍ 32 ላይ ከቁጥር 31 ጀምሮ እንደዚህ ይላል። ሙሴ ወደ እግዚአብሔር ተመልሶ ወዮ እኚህ ህዝብ ታላቅ ኃጢአት ሰርቷል፣ ለራሳቸው የወርቅ አማልክት አድርገዋል። አሁን ይህ ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ ይላል። እና የሙሴ ህይወት የተለየ ህይወት ነው። ስለ ህዝቡ ኃጢአት ሰራ። ስለ ህዝቡ ኃጢአት በእግዚአብሔር ፊት ምን ሲያደርግ እንመለከታለን? ሲጸልይ እንመለከታለን። በእስራኤላውያን ያንን የወርቅ ጥጃ ሰርተው ያመለኩበትን ሂደት ስንመለከት ቀላል ነገር አይደለም። ነገር ግን ያንን ኃጢአታቸውን እግዚአብሔር በማየት ምን አደርጋለሁ አለ? አጠፋለሁ፣ አንተን እንደ ህዝብ አደርግሃለሁ ስል እንመለከታለን። ሙሴ ግን እሰየው በቃ እኔ ብቻ ነኝ አላለም። ምንድን ነው ያለ? እግዚአብሔር ሆይ ይህንን ህዝብ ኃጢአታቸውን ምን አድርገው አለ? ይቅር በላቸው፣ ካልሆነ አለ እኔን ከህይወት መዝገብ ምን አድርገኝ? ደምስሰኝ ስል እንመለከታልና የሙሴ የመንፈሳዊና የመሪነቱ ነገር እጅግ የሚገርም ህይወት እንደሆነ እንመለከታለን። በእግዚአብሔር ፊት 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ እግዚአብሔር ደግሞ ምን ስለው እንመለከታለን? እግዚአብሔር ጸሎቱን ሲሰማ ይቅርታን ሲያገኝ እንመለከታለን። እና ሙሴ ውሃን ለማግኘት ወደ ህዝቡ መጥቶ ሲጮህ ሲጸልይ መልስ ሲያገኝ እንመለከታለን። ምግብ ሲያስፈልጋቸው ምግብ ሲያገኝ እንመለከታልና ሙሴ በእግዚአብሔር ፊት ለእግዚአብሔር ህዝብ በብዙ ጊዜ ሲማልድ እንመለከታለን። እነዛ 12ቱ ሰላዮች ሄዶ ሲመለሱ 10ሩ ምን አደረጉ? አንችልም አሉ አይደለ? በዛ ምክንያት ራሱ በጣም ብዙ ጥፋት ሲመጣ እንመለከታለን። ነገር ግን ያኔም ሙሴ ስለ ህዝቡ ሲጸልይ ሲማልድ እንመለከታልና እግዚአብሔር የሙሴን ልመና ምን አደረገው ይላል? ሰማው ይላል። እግዚአብሔር ይመስገን። የእግዚአብሔር አገልጋይ ሆኖ መሪ ሆኖ እንደገና ደግሞ ለእግዚአብሔር ህዝብ ተማጽኖ እግዚአብሔር ጸሎቱን አልሰማም አይደለም ያለው። እግዚአብሔር ምን አደረገው ነው የሚለው? ሰማው ይላል። ዛሬ እኛም ብንሆን በእግዚአብሔር ፊት ስለ እግዚአብሔር ህዝቦች፣ ስለ ራሳችን፣ ስለ ልጆቻችን፣ ስለ ቤተክርስቲያን መሪዎቻችን በእግዚአብሔር ፊት ብንወርቅ ብንጸልይ እግዚአብሔር ምን ያደርጋል? ይሰማል፣ መልስ ይሰጠናል። ስለዚህ ከሙሴ ህይወት ስለ ጸሎትና እግዚአብሔርን ስለመጠበቅ ብዙ መማር እንችላለን። እግዚአብሔርን የሚጠብቅ ነው በእግዚአብሔር ፊት ደግሞ የሚወርቅ የሚጸልየው። ሙሴ ለእግዚአብሔር ጥልቅ ፍቅር ነበረው። ትልቁ ምስጢር እዚህ ጋር ነው ያለው። ሙሴ ለእግዚአብሔር ምን አይነት ህይወት ነበረው? ጥልቅ ፍቅር ነበረው። እኛስ ምን አይነት ህይወት ነው ያለን? ስለዚህ ራሳችንን መጠየቅ ያስፈልገናል። ሙሴ ራሱን ለሙሴ ገልጾታል። እግዚአብሔር ራሱን ለሙሴ ምን አድርጎታል? ገልጾታል። ማን እንደሆነ ባህሪውን፣ ማንነቱን፣ ቅድም ወንድሜ ደነበው እንዳነው ታጋሽነቱን፣ ፍቅሩን ሙሉ በሙሉ ለእግዚአብሔር ለሙሴ እንደገለጸ እንመለከታለን። ሙሴ እግዚአብሔር ስለ ቃል ኪዳኑ አስታወሰው። ለህዝቡ ስል የእግዚአብሔር ተስፋ ቃላት የራሱ አድርጎ ምን አደረገ? አወጀ ይላል። እና ሙሴ በጣም የተለየ የእግዚአብሔር አገልጋይ እንደሆነ የእግዚአብሔር መሪነትን አስታወሰ። ሙሴ ምን አለ? ህዝቡን መርተህ ከግብፅ ያወጣኸው አንተ ነህ አለው። እኔ እኮ መሪ አድርገህ ሾመኸኝ እኔ ነኝ ይዤ የሚሄደው አይደለም ያለው። ማን አለ? አንተ ነህ፣ ከግብፅ ያወጣኸው አንተ ነህ። አሁን ደግሞ በምድረ በዳ ብታጠፋቸው እንዴ አውጥቶ በምድረ በዳ አጠፋቸው ነው የምትባለው። ስለዚህ እውቅናውን የመሪነቱን ኃላፊነት ለማን ሰጠ? ለእግዚአብሔር ሰጠ። የእግዚአብሔር ህዝብ መሪ ሁልጊዜ ማን ነው? እግዚአብሔር ነው። ሙሴ
ዕቃ ነው የሚተላለፍበት ቧንቧ እንደሆነ እንመለከታለን። ሙሴ ለጸሎቶቹ ይሆናልም አይሆንም ቢሆንም እግዚአብሔር የሰጠውን መልሶች ሁልጊዜ ምን ያደርጋል? ይቀበላል። እግዚአብሔር የሰጠውን መልስ የሚቀበል መሪ ነው። እግዚአብሔር የሚሰጠው ምንድነው? መልካም ነው። እግዚአብሔር የሚያደርገው ለሕዝቡም ለኛም መልካም ስለሆነ እግዚአብሔር የሚሰጠው ሙሴ የሚቀበል መሪ ነበረ። ስለዚህ በጽናት መጸለይ አለብን። ሙሴ ምን ያደርግ ነበረ? በእግዚአብሔር ፊት በጽናት ነበረ የሚጸልየው። እንደውም ምን አለ? በጽናት ከመጸለዩ የተነሳ ይህንን ሕዝብ ይቅር የማትል ከሆነ እኔን ምን አድርገኝ አለ? ከሕይወት መዝገብ ሰርዘኝ። ይሄ ቀላል ጸሎት አይደለም፣ እጅግ ከባድ የሆነ ጸሎት ነውና በጽናት መጸለይን ይጠይቃልና ሙሴ መንፈሳዊ ሕይወቱ የሙሴ ለሕዝቡ መማለዱ ትልቅ ትምህርት የሚሰጥ ክፍል ነው ለማለት ነው። አመሰግናለሁ። እግዚአብሔር ይባርክህ። እንግዲህ መንፈሳዊ መሪ ተቃውሞ ሲኖር አይደለ ለሕዝቡ ይማልዳል። ተቃውሞ ሲኖርና ደግሞ በተቃውሞ ውስጥም መጥፎ ነገር እንኳን ቢያይ ይቅርታ ያደርጋል። ከሙሴ ሕይወት እንደተማርነው እንግዲህ እንደ ቤትም ቤተሰብም መሪ፣ እንደ ሀገርም መሪ፣ እንደ ተቋምም መሪ ይቅር ባይ ልንሆን አይደለ? የሌሎችን በደል ይቅር ልንል ከእንደገና ደግሞ ለሌሎች መልካሙን ነገር መማለድ፣ መልካሙን ነገር ማሳየት፣ መልካሙን ነገር መምራት ከዛ ባሻገር ደግሞ እንደ ኃላፊነት ለሕዝብም መቆርቆር፣ ለቤተሰብም መቆርቆር አይደል? ለሀገርም ለወገንም መቆርቆር፣ የወገንን ስሜትም ሊኖረን ይገባል። ከዚያ ባሻገር ደግሞ ልክ እንደ ሙሴ ነገሮችን ሁሉ ደግሞ ትከሻችንን አስፍተን አይደለ በትዕግስት ነገሮችን ማሳለፍ እንዳለብን ከሙሴ ተምረናል። እንግዲህ በአጠቃላይ ይሄ ሁሉ የጸሎት ተዋጊዎች ሕይወት ነው። እስኪ በአጠቃላይ በዚህ ላይ ምን ተማርን? ምን አገኘን? የመጨረሻ ሀሳብ ምናልባት ጥቂት ሀሳብ ካለ እህቴ ኢየሩስ። እንግዲህ በዚህ ላይ የምንማረው ነገር ከእግዚአብሔር ጋር ያለን ህብረትና ፍቅር እንዲጠነክር በጸሎት መቅረብ አለብን ብለናል እና በጸሎትም ስንቀርብ ደግሞ እንግዲህ ያለብንን ሸክም ጥያቄዎችም ሊሆን ይችላል፣ በህይወታችን የተደረገልን መልካም ነገሮች ሊሆን ይችላል እና እነዚህ ነገሮች ሁሉ በእግዚአብሔር ፊት ይዘን ሁልጊዜ መቅረብ መቻል አለብን እና እንደውም እኮ ተነግሮናል አይደለ? እናንተ ሸክም የከበዳችሁ ወደ እኔ ኑ ተብለናል እና ያለብንን ሸክም ሁሉ ይዘን ወደ እግዚአብሔር እንድንቀርብ ተነግሮናል እና ከዛም ደግሞ ካለንበት ችግር ሁሉ እግዚአብሔር ራሱ ሊያወጣ እንደሚችል ይናገራል። ማቴዎስ 7:7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል፣ የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ በር ለሚያንኳኳም ይከፈትለታል ተብለናል እና ስለዛ ወደ እኔ ኑ እንግዲህ ለምኑ አንኳኩ ይከፈትላችኋል ተብለናል እና ሁልጊዜም ወደ እግዚአብሔር በዛ መንፈስ መቅረብ መቻል እንዳለብን ይናገራል እና በመጨረሻም ደግሞ እንግዲህ ከነዚህ የጸሎት አርበኞች የምንመለከተውን ነገር እኛ ላይ ወደ ራሳችን አምጥተን እንደዛ ማድረግ እንችላለን ወይ የሚለውን ራሳችንን መጠየቅ አለብን። እንግዲህ እንደ ዳንኤል በየቀኑ ተቃውሞ በሚመጣበት ጊዜ ከእግዚአብሔር ጋር ጸንተን መቆም እንችላለን ወይ የሚለውን ራሳችንን ልንጠይቅ ይገባል። እንደ ሄኖክ ደግሞ እንግዲህ ለተጠራንበት ዓላማ ያንን ነገር ከማድረጋችን በፊት ከእግዚአብሔር ጋር እንራመዳለን ወይ፣ ከእግዚአብሔር ጋር በትክክለኛው አቅጣጫ እሱ እንደሚፈልግብን እየተራመድን ነው የሚለውን ደግሞ እሱንም ራሳችንን ልንፈትሽ ያስፈልጋል። እንዲሁ በመጨረሻም ደግሞ ስለ ሙሴ ደግሞ በዙሪያችን ላሉ ሰዎች በቤተሰባችን ይሁን በጓደኞቻችን እንዴት ነው ለእነሱስ የምንጸልየው? እነሱን እንዴት ነው የምንመራው? በእግዚአብሔር ቃል መሰረት እነሱ እንዴት አድርገን ነው የምንመራው? ለእነሱስ ደግሞ እንዴት ነው ሁልጊዜ የምንጸልይላቸው የሚለውን ደግሞ ራሳችንን መጠየቅ አለብን የሚለውን ነገር በዚሁ ይናገራል ብዬ አስባለሁ። እግዚአብሔር ይባርክሽ። እንግዲህ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እኛም እንደ ጸሎት አርበኞች በሁሉ ነገር ስኬታሞች መሆን እንድንችል እግዚአብሔር ይርዳን። እንጸልይ እና በዚሁ ፕሮግራማችንን እናበቃለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። እንግዲህ ከቃልህ እንደተማርነው እንደነዚህ የጸሎት አርበኞች ዛሬም በዓለም በተለያየ ቦታ ላይ በመሪነት ያለን፣ በሀገር መሪነት፣ ምናልባት በቤተሰብ መሪነት፣ በስራ ቦታ መሪነት፣ በተለያየ ቦታዎች በመሪነት ቦታ ላይ ስንቀመጥ እንደተቀመጥንበት ኃላፊነት
በታማኝነት መኖር እንድንችል ጸጋህን አብዛለን። ጌታ ሆይ እንደነ ዳንኤል በጽናት ፊትህ ቀርበን ካንተ ምህረት የምንለምን እንደነ ደግሞ ኢዮብ ትዕግስት ሲኖሮን ፈተና፣ መከራ፣ ችግር ሁሉ ቢደርስብን ያንን ማሳለፍ እንድንችል በእውነት እለምንሃለሁ። እንደነ ሙሴ ደግሞ ሌሎችን ባጠፉት ጥፋት ይቅርታ የምናደርግ ባጠፉት ነገር ደግሞ ጌታ ሆይ ተጨማሪ ዕድልና ምህረት የምንሰጥ እንዲሁም ደግሞ ህዝብህን ይዘን ወደ ተሻለው ነገር ወደ መልካሙ ነገር ማድረስ እንድንችል እርዳን። በእውነት ጸሎታችንን ስለሰማህን ተመስገን። በተማርነው ደግሞ እንድንኖር ደግሞ ልክ እንደ ደግሞ ኢዮብ ሌሎችም የእምነት ጀግኖች በፊትህ የተመሰከረልን እንድንሆን እርዳን። በክርስቶስ ኢየሱስ ስም አሜን።